ቲክቶከር ዩቲናስ ታሪክ ሰራች። በአይካኒክ አዋርድ አሸናፊ ሆናለች። እንኳን ደስ አላችሁ በማለት በርካታ ቁጥር ያላቸው ኢትዮጵያኖች ደስታቸውን እየገለጹ እንደሚገኙ ጭምርም ነው። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ታሪካዊ ድል ዩቲናስ በአይካኒክ አዋርድ ኢስት አፍሪካ አሸናፊነት ኢትዮጵያን ወከለች። በጣም ደስ የሚል ዜና። ታዋቂያ ቲክቶክና የማህበራዊ ሚዲያ ኮከብ ዩቲናስ በምስራቅ አፍሪካ ታላቅ ከሚባሉት ውድድሮች አንዱ በሆነው አይካኒክ አዋርድስ ኢስት አፍሪካ በሁለት ዘርፎች ኢትዮጵያን ወክላ የድምጽ ብልጫ በማግኘት አሸናፊ ሆናለች። በዚህም ታሪክ ሰርታለች። አይካኒክ ኢንፍሉዌንሰር ኦፍ ዘ ይር፣ አይካኒክ ካንተንት ክሬተር ኦፍ ዘ ይር። መላው ኢትዮጵያውያን እንኳን ደስ አላችሁ። ዩቲናስ በአፍሪካ ደረጃ እንግዲህ በሁለት ውድድር ዘርፎች ነው አሸናፊ የሆነችው። በርካታ ቁጥር ያላቸው ኢትዮጵያኖች ደስታቸውን እየገለጹ እንደሚገኙ ጭምርም በዘንድሮ ቲክቶክ ክሬቲቭ አዋርድስ ላይ ታሸንፋለች ተብላ እየተጠበቀችው ዩቲናስ እንግዲህ አዶናይን በመቀጠል ከፍተኛ ሽልማቶችን ያገኘችው ቲክቶከር ናች። ቲክቶክ ኢትዮጵያ ላይ ሲጀመር ለመጀመሪያ ጊዜ ለኢትዮጵያ ሕዝብ ያስተዋወቀችው የትወና ብቃትን ለኢትዮጵያ ሕዝብ ያሳየችውና ያስደመመችው አስቂኝ ቪዲዮ ካንተንት ክሬተር አዝናኝ ቪዲዮ በመስራት የምትታወቀው ዩቲናስ። ስለዚህ ዩቲናስ በዘንድሮ ውድድር ላይ መኪና ሽልማት አላገኘችም ነበር። ለሷ ቲክቶክ ካምፓኒ ራሱ ለብቻ መሸለም እንደነበረበት ጭምርም ነው። ትልቅ ፋውል ነው ሰራው። ለሷ የሚገባው ፎርድ ወይም ከዛ ከፍ ያለ በጣም አሪፍ ወይ መኪኖች እንደሆኑ በርካቶቹ ለሷ እንዳው በጣም የሚገርመው ሌጀሪ መኪና ያስፈልጋታል በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ምክንያቱም እሷ ቲክቶክን ለኢትዮጵያ ሕዝብ ያስተዋወቀችው ቲክቶክ እንድጠቀም ከኢትዮጵያ በብዙ ሚሊዮን ዶላሮች የሚገኘውን ገቢ እንዲያገኝ ያዳረገችው ዩቲናስ ምክንያት በማለትም በርካቶች ምክንያቱም ቲክቶክን እንዲወድ በርካታ ቁጥር ያላቸው ኢትዮጵያኖች ያስተዋወቀችው ዩቲናስ። ምክንያቱም ዩቲናስ የተለያዩ ቪዲዮዎች የቲክቶክ ቪዲዮችን ኢንስታግራም ላይ ስትፖስት የተለያዩ ማህበራዊ ሚዲያ ላይ ያሉት ደግሞ ቲክቶክ የምለው ምንድን ነው በማለት ቲክቶክ አፕሊኬሽን ማውረድ የጀመሩትም ከዛ በኋላ እንደሆነ ጭምርም ነው። ኮሮናን ይዞ ወደዛ ከዛ በኋላ ኢትዮጵያ ውስጥ በጣም የታወቀው ፕላትፎርም ቢኖር ቲክቶክ ስለሆነ ለዚህ ደግሞ ወሳኝ ሚና የተጫወተችው ዩቲናስ እንደነበር ጭምርም ነው። እሷ አጠቃላይ እንደ ቲክቶክ ክሬቲቭ ሳይሆን ለብቻ ውድድር ሽልማት በልዩ ፕሮግራም ላይ መሸለም እንደነበረባት ጭምርም ነው። እንደ አጋጣሚ ሆኖ አልተሳካላትም። በዚህኛው ውድድር ላይ አዶናይ ቁጥር አንድ በመሆን በጣም በሚገርም ሁኔታ እንግዲህ እሱም በራሱን ከፍተኛ ሚና ዘይር በዚህ አመት ውስጥ ትልቅ ኢንፍሉዌንስ አድርጓል። እሷም በተመሳሳይ ኢንፍሉዌንስ አድርጋለች። በተለይ አርትን ኖራ በጣም በሚገርም ሁኔታ ሜካፕ አጠቃቀምን በማስመልከት ወንድ መስላ ሴት መስላም በሁለቱም በኩል የተወነችበት እጅግ አስገራሚ ነው። ሌሎች ደግሞ በተለይ ሴት ልጅ ወንድ ሆና መተወን የለባትም፣ ወንዱም ሴት ሆኖ መተወን የለበትም የሚልም ሀሳቦችም አልጠፉም። በዛው ልክ ያም ሆነ ይህ ስህተት ልታረም እንደምችልም ነው። በጣም በሚገርም ሁኔታ ግን የትወና ብቃት የትወና ጥልቀት በርካቶችን ያስደመመበትም ነው። ዩቲናስ ናት ለማለትም በሚያስቸግር ሁኔታ ህዝቡ ራሱ የተወዛገበበት ክስተት ነበረ የተፈጠረው። በዚህ ዙር እንግዲህ ባይሳካለት በዚህኛው ደግሞ ተሳክቶላታል። በሁለቱም ዘርፎች ላይ በከፍተኛ ሁኔታ አሸናፊ እንደሆነችም በርካታ ቁጥር ያላቸው በአሁኑ ሰዓት እንግዲህ ኢትዮጵያኖች ድምጽ በመሆን ለሷ ለዚህ ሽልማት አብቅቷታል ማለትም ነው። ለዚህም ነው በርካታ ቁጥር ያላቸው ኢትዮጵያኖች ከዳር እስከ ዳር በተለይ በአዶናይና በዩቲ መካከል ከፍተኛና ብርቱ ፉክክር ነበረ። የዘንድሮ ቲክቶክ ክሬቲቭ አዋርድስ ዩቲናስ ሴፉ ላይ ስትቀርብ፣ በተመሳሳይ ደግሞ አዶናይ አምልሲት ሙቼ ጋር ፕሮግራም ላይ በመቅረብም በዛው ከፍተኛ ፉክክር ነበረ። በዚህኛው ፉክክር እንግዲህ አዶናይ ቢያሸንፍም በዚህ ደግሞ ኢስት አፍሪካ ላይ በጣም በሚሊዮኖች ሽልማት እንደምታገኝ ምንም ጥርጥር የለም። በሁለት ዘርፎች ላይ በከፍተኛ ሁኔታ ማሸነፏ በርካቶችን ያስደመመና ያስደሰተ ክስተት ሆኗል። እንኳን ደስ አለሽ በማለት በርካታ ቁጥር ያላቸው ኢትዮጵያኖች መልእክታቸውን እያስተላለፉ ነው። ዩቲናስ በጣም ደስ የሚለው ስርዓት ያላት ልጅ ነች። በተለይ ሶሻል ሚዲያ ላይ ስትጠቀም በጣም በጥንቃቄ ነው የምትጠቀመው።
በጣም የሚገርማችሁ ነገር ቢኖር በጣም ስርዓትና ዲሲፕሊኗ ደስ ይላል በማለት ነው በርካታ ቁጥር ያላቸውም ኢትዮጵያኖች ዩቲናስን የሚወዷት። ብዙም ቲቪተኛም አይደለችም፣ ቲቪትም የለባትም በማለት ነው ሀሳባቸውን። በተለይ አንዳንዴ ሚዲያ ላይ የሚወጡት እሷን ቲቪተኛ ለማስመሰል የሚሄዱበት ርቀት የተሳሳተ ነው በማለትም ነው። እሷም ወታ መማሏ የምታወስም ነው። ማንም ላይ ጠብር አታውቅም። በጣም ስርዓት ያላት የተረጋጋችና ጭምት እንደነበረች በተለይ ደግሞ ዩኒቨርሲቲ ትምህርቷን ወደ ሀዋሳ ዩኒቨርሲቲ እንደተከታተለችም ከዚህ በፊትም ታሪኮቿን እውነታ ዩኒቨርሲቲ ላይ እያለች ነበረ ይህን በተለይ ቲክታክ ፈኒ ቪዲዮዎችን ክሬት ማድረግ የጀመረችው። ከዛ በኋላ እንግዲህ በዚህ ተወዳጅነት በአጭር ጊዜ ውስጥ ያገኘችው። ለዛም ነው ለብቻ መሸለም ነበረባት። ቲክታክ ካምፓኒ ልክ አልሰራም፣ ትልቅ ፋውል ሰርቷል በማለትም በርካቶቹ ተቃውሞ ማንሳታቸውም የምታወስም ነው። ምክንያቱም ለእሷ የሚገባት ሽልማት ከዚህ በላይ እንደነበረ ጭምርም ነው። የዘንድሮ የቲክታክ ክሬቲቭ አዋርድስን በማስመልከት ባለባበሳቸው ምክንያት በርካቶቹ በአሁኑ ሰዓት ዘብጥ ይገኛሉ። አሸናፊ አዶናይን ጨምሮ አዶናይ ደግሞ ካለባበስ ጋር የተያያዘ ይባላል። አዶናይ ደግሞ የተገኘው ሙሉ ኖርማል ወንዳ ወንድ ልብስ ለብሶ ነው የተገኘው። ጃኒም ቢሆን ስርዓቷን ለብሷ በስርዓት ነበር የተገኘችው። ምን እንደሆነ እስካሁን ድረስ የተፈጠረ ነገር የለም። እስካሁን ድረስ የተሰጠ ነገር የለም። ስግጥ ፍምስ የሚል ምናልባት ትውልድን የማጥፋት ትውልድ እንዳይማር የሚደረግ ነገር ሊሆን ይችላል በማለት ነው በርካታ ቁጥር ያላቸው ሀሳባቸውን እየገለጹ ያሉት ማለትም ነው። በዛ ዙሪያ እንግዲህ አጠቃላይ የዘንድሮ ቲክታክ ክሬቲቭ አዋርድስ አሸናፊ አዶናይ፣ ከዛ ቀጥሎ እንግዲህ በዋናነት ዩቲናስ ናት። ዩቲ ማስመልከት ደግሞ በዚሁ ኢስት አፍሪካ አይካኒክ አዋርድስ ላይ በከፍተኛ ሁኔታ ሽልማት እንዳገኘች የደረሱን መረጃዎችን በማስመልከትም ነው። በዚሁ አጋጣሚ ደግሞ ከጀርባ በመሆን ያን ብዙ ስቴፖችን አልፎ ቮት ያደረጉት ኢትዮጵያውያን ሊመሰገኑ ይገባል። ምክንያቱም ደከመን ሰለቸን ሳይሉ የራሳቸውን ኑሮ እየከበዳቸው የራሳቸውን ኑሮ የራሳቸውን ችግር ትቶ ለሰውም የሚሮጡ ኢትዮጵያኖች ምን ያህል የዋህነትና ደግነትን ቸርነትን የሚያሳይ እንደሆነ ጭምርም ነው። ኢትዮጵያኖች ለሰው ሟች እንጂ አሽቃባጭ እንዳልሆኑ ጭምርም ሁኔታዎቹ ያስረዳሉ። ምክንያቱም ይህች ልጅ ባለፈው እንግዲህ በዚህ ውድድር ላይ ደግሞ ቢያንስ በዚህ ይሳካላት በማለት ተፍ ብሎ ኢትዮጵያኖች ለዚህ ክብር እንዳበቋት ጀምረም ነው። ከዛም የተነሳም ዩቲናስ በዚሁ በቲክታክ ላይ በዜግነት በኢትዮጵያ ዝማሬ ብሔራዊ ዝማሬ የተጀመረው እጅግ አስገራሚ እንደነበረ ጀምረም አጠቃላይ ያን በማስመልከትም ነው ዕለታዊ መረጃዎችን ለእናንተ ይዤላችሁ የመጣሁት ማለትም ነው። እንግዲህ ዩቲናስ በዚሁ ቲክታክ ክሬቲቭ አዋርድስ ባይሳካላትም በዚህኛው ደግሞ እንደተሳካላት የመረጃ ምንጮቻችን ገልጿል ማለት ነው። አጠቃላይ እንግዲህ ከአፍሪካ የተውጣጡ በተለይ ኢስት አፍሪካ ላይ በተለይ በድምፁ ዘርፍም እንግዲህ አጠቃላይ ደግሞ ያሸነፉትም ኢትዮጵያኖች እንዳሉ ጭምርም የደረሱን መረጃዎች ያመለክታሉ። በእንግዲህ አጠቃላይ በኢንፍሉዌንሰር የአመቱ አጠቃላይ ባንያን በማስመልከትም ዩቲናስ አሸናፊ መሆኗ በርካታ ኢትዮጵያኖችን ያስደሰተ ጉዳይን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት ማለትም ነው። በአሁኑ ሰዓት እንግዲህ እስር ቤት ያሉት ቲክቶከሮችን በማስመልከት እጣ ፈንታቸው ምን ይሆናል የሚለው ነገር በርካቶችን ያነጋገረና ያሳሰበ ጉዳይ እንደሆነ ጭምርም ነው። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት ዕለታዊ መረጃዎችን በማስመልከት ምን አዲስ መረጃ ተሰማ በሚሉ ዙሪያ እንግዲህ ዕለታዊ እውነታዎችን በማስመልከት ወጣቱ ትውልድን የሚያስተማር የሚያንስ ነገሮችን ይዘው መንቀሳቀስ እንዳለበት ጭምርም ነው። በዛ ዙሪያ ነው አጠቃላይ እንግዲህ መንግስትም ከዚህ በኋላ ቲክታክ ማንም ሲሰራ በብልግና ወይም ወጣትን ትውልድን የሚያጠፋ ሳይሆን የሚያንስ የሚያስተምር በአሁኑ ሰዓት እንግዲህ ወጣ የሚሉ ድርጊቶችን የሚፈጽሙ የሚያሳዩ ወጣቶች ከመያዝ ወደ ኋላ እንደማይሉ ጭምርም ነው። ስለዚህ ጥንቃቄ ሊያደርጉ ይገባል። ለምሰሩት ኮንተንት ካልሆነ ደግሞ ሌላ ስራ ሰርቶ መብላት እንዳለባቸው ጭምርም ነው የመረጃ ምንጮቻችን እየገለጹ ያሉት። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ይህ ሚኪያስ ኢንፎ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።